ኤርሚያስ ዳኘው እባላለሁ። በባህር ዳር ፊት አውራሪ ሀብተ ማርያም ትምህርት ቤት የሁለተኛ ደረጃ ትምህርት ቤት 10ኛ ክፍል ተማሪ ነኝ። ይዤ የመጣሁት ፈጠራ በኢትዮጵያ የመጀመሪያ የሆነውን በሶላር ኢነርጂ የሚሰራ ጀልባ ነው ይዤ የመጣሁት። ከፀሐይ ብርሃንን ተቀብሎ ነው የሚሰራው ማለት ነው። ካሉት ጀልባዎች የሚለየው አሁን ላይ የሚሰሩ ጀልባዎች ኢትዮጵያ ውስጥ ያሉ ሙሉ ለሙሉ በነዳጅ ነው የሚሰሩት። አፍሪካ ውስጥ በሚባል ደረጃ አፍሪካ ውስጥ አብዛኞቹ በነዳጅ ነው የሚሰሩት። ስለዚህ እነዛ ከፍተኛ የነዳጅ ጥገኝነት አለ፣ ከፍተኛ የነዳጅ ወጪ አለ፣ የድምጽ ብክለት አለ፣ እንዲሁም ውሃውን የሚበክሉታል፣ አትሞስፌርን የሚበክሉታል። ስለዚህ እኔ ግሪን ኢነርጂ በአረንጓዴ ኢነርጂ የሚሰራ ጀልባ ነው ይዤ የመጣሁት ማለት ነው። ወደ 53 ሺህ ብር አካባቢ ብቻ ነው ያወጣው። ያገዙኝ ያው ሶላር ፓኔሉን የባህር ዳር ትራንስፖርትና ሎጂስቲክስ ባለስልጣን ስፖንሰር አድርጎኛል። እንዲሁም አንዳንድ ብረቶችን ደግሞ የባህር ዳር ፖሊቴክኒክ ኮሌጅ ስፖንሰር አድርገውኛል። ያውቺ ትንሽ የፕሮቶታይፕ ናት። 2 ሜትር ከ50 ሴንቲሜትር ርዝመት ነው ያላት። እስከ 4 ሰው ድረስ መያዝ ትችላለች። በሰዓት የተገጠመላት ሞተር ፍራክሽናል ሞተር ይባላል። ሩብ የፈረስ ጉልበት ነው እና በሰዓት እስከ 2.5 ኪሎ ሜትር ነው የሚሄደው። ይህንን አፕግሬድ አድርገን 500 ዋት ሞተር እስከ 1000 ዋት ሞተር ከተገጠመለት በሰዓት እስከ 18 ኪሎ ሜትር መሄድ ይችላል ማለት ነው። አሁን ወደ ሽያጭ መቅረብ ይችላል። ስለዚህ ቀጣይ ለማድረግ ያሰብኩት እስከ 2020 ድረስ ትልቅ ጀልባ ባለ 10 ሰው የሚይዝ ጀልባ ሰርቼ ፕሮቶታይፕ ሰዎች እንዲጠቀሙት ለማድረግ አስቤያለሁ። ደሰባላለሁ የመጣሁት ከደቡብ ጎንደር ዞን ታች ጋይንት ወረዳ ዶክተር አምባቸው መኮንን በአማን ሁለተኛ ደረጃ ትምህርት ቤት ነው የመጣሁት። እዛ ትምህርት ቤት ላይ 11ኛ 12ኛ ክፍል መምህር ነኝ። የሙያው ኮርስ እንደመሆኑ መጠን ከይዘቶች ጋር ተመሳሳይነት ያላቸው ነገሮችን ይዘት ተኮሮችን ወደ መሬት እያወረን ተማሪዎችን በሞዴሊንግና በሪል ኦብጀክት ለማሳየት እየሞከርን ያለንበት የሄድንበት ርቀት አለ። የሙያ መምህር ከመሆን በፊት ሙያውን በደንብ ማወቅ ይቀድማልና እቺ ማሽን የጥጥ መፍታ ማሽን ናት። እንደምታያት ከዚህ በፊት የተሰሩ ማሽኖችና ፈጠራ ስራዎች አሉ። በባለፈ ዓመትም ፌዴራል ሄጄ ነበረ የማጠንጠኛ ማሽን ሰርተናል እና የማጠንጠኛ ማሽኑን የገዙን ሰዎች ገበያ ላይ ወጥተውልናል አሁን ኦልሬዲ እና እነሱ ሰዎች ፍላጎት አላቸው። እቺ መፍታያ ማሽን እንግዲህ እስካሁን እናቶቻችን ጥጥ እየፈተሉ ነጠላ እያለበሱን እናውቃለን። ያሳደጉን በዛ ልክ ነው። ከጥጥ ጋር በተያያዘ ሀገራችን ኢትዮጵያ ሰፊ ተፈጥሮ ሀብት አላት። ስለዚህ አሁን ወደ ሙያው ስንገባ ግን ያን ያክል አይደለም። በማኑፋክቸሪንግ ዘርፍ ብዙ ያን ርቀት የተሄደ አይደለም። እዛም ደካማ በመሆኑ ምክንያት አንዳንድ ጊዜ የባህል አለባበሶችን ምናምን የውጭ ተጽዕኖዎችን ተግዳሮቶች አሉ። የውጭ ፋሽን አድናቂነትን መግታት ይጠበቅብና ሀገራችን ጥንታዊ ናት። እንግዲህ ጥጥ ፈትላ ገመድ ገምዳ መሰረታዊ ፍላጎቷን ለማሟላት የሀገር ውስጥ ፍጆታዋን የተጠቀመች የመጀመሪያ ሀገር እንደነበር ታሪኮች ያስረዳሉ። በዛ ስኮፕ ግን አሁን እየሄድን ነው ወይ ስንል ያን ያክል አይደለም። እስቲል ነው የሚፈተለው በጭንና በእንዝርት ነው። እሱ ከዚህ በላይ ማደግ መቻል አለበት። ማሽናሪ ቢሆን የተሻለ ነው። ስለዚህ እቺ ማሽን አሁን 2 የኃይል ምንጮችን ትጠቀማለች። ለጊዜው ማኑዋሊ መጠቀም ይቻላል። ከእንዝርቱ የተሻለ ነው። ምክንያቱም እንደዚህ ጭናቸውን ፈትለው ፍራክሽናል እየፈጠሩ ነው ጭናቸው ላይ የሚፈትሉት። ይሄ ደግሞ በፔዳል እየመታን ለምሳሌ አሁን ያሰርኩት እዚህ ጋር እንትኑ ቢሆን ልክ ምንም አይነት ፓወርፉል አይደለም። ኮሽኔታዎች አሉ እዚህ ጋር ልክ እንደዚህ እየተጠቀምን መፍተል እንችላለን። በኋላ አስገባላችኋለሁ ካቴና። ስለዚህ በዚህ መልኩ መጠቀም ይቻላል። መብራት ያለበት አካባቢና ተደራሽ የሚሆን ቦታ ከሆነ ደግሞ ኤሌክትሪክ መጠቀም ይችላሉ። ከመዳመጫው ሲወጣ 500 ግራም ነው። እሱን 500 ግራም ፈትሎ ወደ ልብስ ለመቀየር ለሸማኔዎቹ ለመስጠት ከ4 ቀን እስከ 6 ቀን ይፈጅባቸዋል። ስለዚህ ከ4 ቀን እስከ 6 ቀን ጨርሶባቸው ያን ሰርተውም ደግሞ ወደ ምርት ሲቀየር 1 ቀን ሰራተኛ በቀን ምን ያክል ይሰራል? ከ800 ብር እስከ 1000 ብር ነው። ይሄ ጥጥ ግን ሲገዛ 300 ብር ይገዛል። ሲሸጥ ግን 1200 ብር ነው እኛ ላይ እየተሸጠ ያለው ማለት ነው። ሳውን ይችን ብር ለማግኘት ከተገዛበት ተርፎ ሲነጻጸር ያን ያክል ስለሆነ ሰው ወደዛ ወደ ፍሬ መግባት እንትን ያለው አክሰሱ ስለማይኖር ምርቱ ስለማይኖር ደግሞ አሁን ልብሱን በዛ ልክ የተቀባይነት እንትን የሌላ እሱን ለማሳደግ አሁን በዚህ ማሽን 500 ግራሙን በአንድ ቀን መጨረስ እንችላለን። ይሄንን 500 ግራም ማለት አንድ ነጠላ የሚበቃ ኖርማል የሚባለው ነው። ስለዚህ አሁን ተፈላጊነቱን ስናነጻጽረው ከፋብሪካ ከሚወጣው ምርት ጋር ዛሃብ ይባላል። እሱ በጣም ቀጭን ነው። እሱ ቀጭን ስለሆነ ብዙ ጊዜ አይታችሁ ከሆነ ጥበብ ወይም ደግሞ ጥልፍ ሲጠለፍ ከስር ፋሻ ነገር ያደርጉበታል። በጣም ስስ ሆኖ ለመጥለፍ ስለማይመቻቸው ነው የሚፈለገው ይሄ ነው። ስለዚህ አሁን ይሄ ግን በእጃቸው እንደ ፍላጎታችን አጀስት አድርገን ማቅጠም እንችላለን፣ ማወፈር እንችላለን። አዋጭነቱ በዛ ልክ ነው። የስራ ዕድል ከመፍጠር አኳያም በዛ ልክ ነው። ስሜ አማኑኤል ተመስገን ይባላል። የመጣሁት ከጊዮን አጠቃላይ ሁለተኛ ደረጃ ትምህርት ቤት ነው። የፈጠራ ስራ የሰራሁት እኔ በአሁኑ ዓመት ስማርት ኤሌክትሪክ ዊልቸርን ነው ልሰራ የቻልኩት። ያው ትምህርት ቤታችንም በአካባቢያችን የምናያቸው አካል ጉዳተኛ ልጆች አሉና ከልጅነታቸው ምናምን ሲያጋጥማቸው ያንን መልመድ ይሄንን መግፋት ምናምን አይችሉም። ስለዚህ ያን አይተን በአካባቢያችን በመናገኛቸው እቃዎች ይሄን ዊልቸር ሰርተናል ማለት ነው። ከዚህ በፊት ያው 2 ዊልቸሮች ሰርተን ነበር። ፊዚካላቸው ተለቅ ያሉ
ከዚህኛው ዋጋቸው ከፍተኛ የሆኑና ፊዚካላቸው በደንብ ሞተራቸው አሪፍ የሆኑ ዊልቸሮች ሰርተን ለገበያ ለማቅረብ እዚህ ውድድር ላይ ይዘን መጣን ነበረ። ያው ውድድሩ አሪፍ ሆኖ እኛም የተወሰነ ደረጃ ደርሰናል። በአሁኑ አመት ደግሞ ይሄንን ዳኞች አሻሽሉት ያሉን ነገር በሙሉ አሻሽለን በአሁኑ አመት ይሄን ዊልቸር ይዘን ቀርበናል ማለት ነው። ኤሌክትሪክ ባትሪ ሊቲየም አዮን ባትሪ የሚባል ነው የምንጠቀመው።